አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ አድርጉ። ቪዲዮ ላይክ ማድረጋችሁን እንዳትረሱ ማለት ነው። ላይክ 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 እየናፈቀኝ ነው፣ እያማረኝ ነው። አርግዘሽ ነው እንዳትሉኝ እንዴ! አንዳንድ እህቶች ሶፊ እርጉዝ ነሽ አለ የቀኑ ዕለትን አላህ ይፈርጅሽ የሚሉኝ እህቶች አሉ። እንደው በምንድን ነው እኔ እርጉዝ መመስላችሁ ነው ወይስ በመተንፈሴ ነው? ኒቃቡ ራሱ ስለሚያስጨንቅ የሆነ እንዲህ ሲሸፈን ልቤን ስለሚያመኝ ነው የሚያስተነፍሰኝ። አሁን እኔ ምን ነው እርጉዝ የሚመስለው? እርጉዝ የሆነ ሰው ደም በክ ብሎ ታዋላችሁ። እኔ በነገራችን መሆነሽ ነው የተኛሽው እንዳትሉኝ ማለት ነው። አሞኛል፣ ሐቂቃ ነው የምላችሁ፣ በጣም አሞኛል። ምላሳይ ሞት ይላል ያገሬ ሰው። እወት ሳሎኑ እንዲገደፍ ብያለሁኝ። እኛ ስትል ሂራ ትሄዳለች ሊጋ ልትጫወት ማለት ነው። ስትሄድ ብድግ ብዬ ሄዳለሁኝ ማለት ነው። ልጅ 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 ማሳደግ ያለ ሰው ከባድ ነው። እኛ የመዲያም ቅመሞች ጉልበታችን በሰው ቤት አልቋል። ትዕግስታችን በሰው ቤት አልቋል። ትዕግስት የሚባል የለ፣ አቅም የሚባል የለ እና እንዲህ ሳሎኑ እንዲገደምልና ስታለቅስ እየሮጥኩ እሄዳለሁ ማለት ነው። አዳሜ ግን እንዲህ አሁን ለአንድ ልጅ ነው የሚሏችሁ ግን ማለት ነው እንደ ሐቂቃ ወላሂ የሚያደክመው አንድ ልጅ ነው እንዴ። ሁለት ሶስትማ ከሆነ የተያዙ ራስ በራሳቸው ይጠባበቃሉ። እኔ አሁን አንድ ልጅ ቢኖረኝ እንደምሳሌ ጠብቃት ወይም ጠብቂያት እያልኩኝ አብሬ ጨዋታ። አሁን ሂራ ብቻውን ስለሆነ መሮጥ ነው ስራው፣ መሄድ እና ብቻ አልሐምዱሊላህ ብቻ አደገች አሳደኳት ብቻዬን ያለ ማንም አጋዥ እየራበኝ ለራሱ እየራበኝ ሳልበላ የምውልበት ሰዓት ነበረ ማለት ነው። ውይ መሆንሽን የራበሽ አተሽ ነው እንዴ ሳይሆን ማለት አሁን ማሚ በማይኖርበት ሰዓት ሂራ እያለቀሰብኝ ከሆነ ማን ይዞልኝ ይሰራለሁ? ማንም ሰው ይዞልኝ አልሰራምና እየራበኝ በቃ የዱንያ ችግር ያልፋል፣ የማያልፍ የለም ውድ እህቶቼ። የማያልፈው ያልፋል። ይሄ ዱንያ ላይ ያለ መከራ ሁሉ ያልፋል። አላህ ጤነኛ ካደረጋችሁ ኗሪ ካደረጋችሁ ያልፍና እንዴ ታሪክ አድርጎ ነው ታወሩታላችሁና እና እንደዚህ የተኛው ኩላሊቴን አሞኛል። ኧረ ኩላሊቴን አሞኛል ውድ እህቶቼ። እንደው በጣም ነው ምን ልበላችሁ የሚጠዘጥዘኝና እንደዚህ ፍራሹ ጋር ጥብቅ አድርጌ ካልያዝኩት በጣም ነው የሚያመኝ። እስኪ የምታውቁ ውሃ እንዲያው አስጠላኝ። ኧረ ውሃ አስጠላኝ፣ ውሃ አስጠላኝ። ምን ላድርግ? የውሃ መድኃኒት አንዳንዴ ውሃው ላይ ስኳር ልጨምር እላለሁ። ላይ ውሃ በጣም ነው የምጠላው። ውሃ በጣም እንደው ሰው በልቶ ውሃ አይጠጣም፣ ጭራሽ ፍላጎት አይኖረኝም ውሃ ማለት ነው። አሁን ግን እንደው ከአረብ ሀገር ይዣት የመጣኋትን ኩላሊቴን ኢትዮጵያ ታመምኩኝ። ማሚያ እንደባባል የሚል ነበረው ለ2000 ሪያል ስትይ ሆዲቃሽ ውስጥ በሚሊዮን የሚገመት እቃ አለ፣ በሚሊዮን የሚሸጥ። ስለዚህ 2000 ሪያል እያየሽ ያረሳካው እየጋትገተሪ ላይ ነበረ በፊት እዛ በነበርኩበት ሰዓት እሱ ኢትዮጵያ ሆኖ ማለት ነው። እና ከዛ ደግሞ የእንቅልፍ እጦት ምንድነው? ደም ዝቅን ሲል ነው ይላሉ። እኔ ደሜ 90 በስንት ነው? 70 በ60 ነው። ከላይ 120 ነበረ መሆን የነበረበት። የኔ ከላይ 90 ነው መሰለኝ፣ 90 በ60 120 በ80 በ90 በ60 ነው። እንደው እንቅልፍ አውዙ ቢላ በህይወቴ 3 ወር አለፈኝ። እንቅልፍ በቃ አይወስደኝም። ምን እንደዛውን ወይ እዚህ ሳሎን ሁኔ ወይ ሂራን እያስተኛው ከሆነ እንዲህ ያረገኝና ተንስቼ አልጋው ሲሄድ ይልም ይላል። እና የእንቅልፍ እጦትስ ምንድነው?
የምታውቁ እህቶች እስኪ ሹክ በሉኝ፣ እስኪ ምከሩኝ፣ አንዳንድ ነገር ጣል ጣል አድርጉልኝ። መልክ ስጠኝ እንጂ ሙያ ከጎረቤት ይባላል። ስለዚህ ህመሙን ያልተናገረ መድኃኒት አይገኝለትም በሚለው እስኪ እናንተ የምታውቁ የእንቅልፍ እጦትም ይሄ ነው፣ ኩላሊትሽም ደግሞ ይሄን ብታረጊ ተውሻል የምትሉኝ እስኪ አስተያየት ስጡኝ። አሁን ባሌ በቃ አንድ ፍየል አርዶ እንዲቹ ተኝቼ ራሱ እየሰራ ራሱ ሁሉን ነገር እያደረገ መካደም አለበት። ኮሜንት አድርጉ፣ ሰምታችኋል? ኮሜንት አድርጉ ማለት ነው። አሁን ላይ ፍየል እንደ ሰማይ አንድ እንቁላል 20 ብር። የሀበሻ እንቁላል ስንት እንደሆነ ታውቃላችሁ? 20 ብር። እሽሬን ውይ የኢትዮጵያ ኑሮ የት እየሄደ እንደው አላውቅም። የኢትዮጵያ ብር ወደቀ። ወላሂ የኢትዮጵያ ብር ወደቀ። ምንም ዋጋ የለውም። ምንም ዋጋ የለውም። ሀቂቃ ነው የምላችሁ። ብራችሁን መቼም ኢትዮጵያ ላይ ባንክ ያረጋችሁ እንዳትከስሩ። ብራችሁን እዛው በሪያል ያዙ። ውይ ኢትዮጵያ ብትመጡ ለራሱ ብራችሁን ኢትዮጵያ አስገብታችሁ እንዲያትመጡ እዛው አስቀምጣችሁ ታማኝ ሐዋላ ካለ መዲና ያላችሁ መቼም ወደ ኢትዮጵያ መምጣት ካሰባችሁ እኔ እነግራችኋለሁ። ምርጥ ታማኝ ሐዋላ ማለት ነው። በታማኝነት ብር የሚያስቀምጥ ኢትዮጵያ ላይ እንደዚህ ከባድ ነው። ምንዛሬ ሲጨምር ለመሰለ ኢትዮጵያ ያለው ኑሮ እንደው ያልጨመረ የሚባል ነገር የለም። ወላሂ እንደው ሰው የሚነጋገረው ስለ ኑሮ ብቻ ነው። ሰው የሚነጋገረው በቃ ስደትን። ያ አላህ ኧረ አላህ ይርዳን፣ እርዳን፣ ኻሊቁ ረህማን እርዳን። እንደው ስደት እንዲያታስቀምሰ በስደት የተወጋ ማለት ነው። ሁለተኛ ስደትን ትታስቡት ያ አላህ ጨለም ነው የሚለውና ብራችሁን ወደ ኢትዮጵያ ለራሱ ኢትዮጵያ የምመጡ እህቶች ለምን 2000 3000 ሪያል አኮንም እዛችሁ ቁጭ ታረጓት የለ እናንተ መታችሁ ቤተሰብ ልዘይር ምን ልበል እስቲ ቆይ ባሌን እስቲ ምን ስትሉ ምንዛሬ ከፍ ሲል እናንተ ትጠቀማላችሁ ማለት ነውና ኢትዮጵያ ስትመጡ ብራችሁን ይዛችሁ አትምጡ። ሀታ እዛው ሐዋላ ጋር አድርጋችሁ ጠለብ የሚሆናችሁ ደግሞ አንዳንድ አረብ ታማኝ አለ የራሳችሁ ሰራፋ ስለሆነ አውዙ ቢላሂ ሚነ ሸይጣን ረጂም። ረሱል ሰለላሁ ዐለይሂ ወሰለም ማዛጋት ከሰይጣን ነው፣ አፋችሁን ከፍታችሁ አታዛጉ ብሎ ነበረ። ማዛጋት ከሰይጣን ነው፣ አፋችሁን ከፍታችሁ ስታዛጉ ሰይጣን ምላሳችሁ ላይ ይሸናባችኋል። ስለዚህ የቻለ ይመልስ፣ ያልቻለ ደግሞ አፉን አሁን ማዛጋት ለራሱ በድምጽ ሆኗል ትላላችሁ። ቤተሰብ ላይክ አድርጉ ማለት ነው። ዛሬ ከማዘዝኩባችሁ ተኝቼ አሞኝ ነው በነገራችን ላይ ሶሪ። ተኝተሽ አንቺ እንዴት እንዳትሉኝ አና ተዕባና በስ አልሐምዱሊላሂ ረቢል ዓለሚን ሐምደን ከሲረን ጠይበን ሙባረከን ፊህ። ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ።